ከአክሱም በተጨማሪ አብይ አደይ በተባለች ከተማ የሙስሊሞች የሆነውን መቃብር አንስተው ዘርፈው በግፍ ወስደው ቤተክርስቲያን እየገነቡ ይገኛሉ። ምክር ቤቱ ባወጣው ይፋ የመግለጫ እንዳመላከተው አብይ አደይ ከተማ ከጥንት ጀምሮ የሙስሊሙ ማህበረሰብ የመቃብር ቦታ ሆኖ የሚያገለግለውና በተለምዶ ሐሽዱ ወይም አምባ አህዲን ተብሎ በሚጠራው ታሪካዊ ቦታ የከተማ አስተዳደሩ መመሪያን በመጣስ ለሌላ የእምነት ተከታዮች አምልኮ ቦታነት አሳልፈው ሰጥቶብኛል ሲል ገልጿል። የአክሱም እስላም ወንድሞቻችን መቀበሪያ ያተው 30 ኪሎ ሜትር የሚጓዙ ከሆነ ያለፈው አስክሬን ሳይሆን ያ እንዲቀበር ቦታ የከለከለው በቁም ያለ ሰው ግን የሞተ ይመስለኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣው ቪዲዮ እጅግ በጣም የሚያሳዝን ቪዲዮ ነው። እንደሚታወቀው በአክሱም ከተማ ሙስሊሞች በከፍተኛ ሁኔታ እየተጨቆኑ ይገኛሉ። አሁን ላይ ግን ከዛ ባሻገር በሌላ በትግራይ ክልል አካባቢ የሙስሊም መቃብሮችን በሚያሳዝን ሁኔታ ወደ ቤተክርስቲያን እየተቀየረ ይገኛል። በጣም አሳዛኝ የሆነ መረጃ ነው። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩንም የሚሆነው እንዲሁም ዶክተር አብይ ከዚህ በፊት ስለ አክሱም የተናገሩት ንግግር አለ። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩንም የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ሙስሊሞች ነስር ድል እንፈልጋለን። በዚህ ዙሪያ ላወራችሁ ነው የመጣሁት። ባረከላሁ ፊኩም። ለምንድነው ሙስሊሞች ድል የማያገኙት? ለምንድነው ጭቆና የበዛባቸው? ለምንድነው በየቦታው መዋረዱ የተለያየ አይነት ችግር የበዛባቸው ብለን ጥያቄ አእምሯችን ላይ ውል ሊል ይችላል። ለዚህ አላህ Subhanahu Wa Ta'ala ያው ድሉ ከሱ ነው ሲጀመር ማለት ነው። ድል ሰጪ እሱ ነው። ሰበቦች ቢኖሩትም ሰበቦችን አናሟላ ማለት አይደለም። አላህ Subhanahu Wa Ta'ala በሱረቱ ሙሐመድ ላይ ምን ይላል? ኢን ተንሱሩላህ የንሱርኩም። አላህን Subhanahu Wa Ta'ala ብትረዱ አላህ ይረዳችኋል፣ ያግዛችኋል፣ ድል ይሰጣችኋል ይላል። ሸርጥ ነው። ይሄ ማለት ነው አላህ የምንረዳው የምናግዘው ነገር የለም እኮ። አይ ኢን ተንሱሩ አዋሚረሁ ወነዋሂሂ፣ በህይወታችሁ ላይ የአላህን ትእዛዝ በማክበር ላይ ያኒ ብትጠናከሩ፣ ከልከላውንም በመከልከል ላይ ብትጠናከሩ፣ ይሄንን ብታደርጉ አላህ ድል ይሰጣችኋል፣ ይረዳችኋል። አብዛኞቻችን ሐራም ላይ ነው ያለነው። አብዛኞቻችን የአላህን ትእዛዝ በመተው ላይ ነው ያለነው። ስለዚህ እንዴት ድል ይምጣ? ድል ሊመጣ የሚችለው እነዚህን በማክበር ነው ማለት ነው። አንድ የቁርአን አያ አንስቼ አቆማለሁ። አላህ በተከበረው በሱረቱ አልዕምራን ላይ በቃሉ ምን ይላል? ወላ ተሂኑ ወላ ተሕዘኑ ወአንቱሙል አዕለውነ ኢን ኩንቱም ሙእሚኒን። ሙእሚኖች ከሆናችሁ አላህ የበላይነትን ይሰጣችኋል ይላል። ይሄም ሸርጥ ነው ማለት ነው። ትክክለኛ ሙእሚኖች እንሆን፣ ወደ አላህ እንመለስ፣ ኦሪጂናል አማኞች እንሆን፣ ውጤት እናገኛለን፣ ስኬት እናገኛለን። ድል ለሙእሚኖች ነው። ለብዙ ተደራሽ እንዲሆን ኮፒ፣ ሊንክ፣ ሼር እያደረጋችሁ አስተላልፉ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትክክል ለእውነት ነው፣ ምንም ጥያቄ የለውም። በእኛ ወንጀል ምክንያት ነው ነስር እያጣን ያለ ነው፣ ድል እያጣን ያለ ነው። እንዲሁም ሙስሊም በዚህን ያህል ልክ እየተናቀ ያለው በእኛ ወንጀል ምክንያት ነው። እኛ ከወንጀል ብንቆጠብ ኖሮ አላህ ካዘዘን የምንታዘዝ ከከለከለን የምንከለከል ሐራምን የምንርቅ ቢሆን ኖሮ እንደዚህ አንናቀም ነበር፣ ድልንም እናገኝ ነበር። ነገር ግን እኛውን ሁኔታችን እንደዛ አይደለም። አላህ Subhanahu Wa Ta'ala ቀጥተኛውን መንገድ ይምራል። ስለዚህ በገዛ እጃችን ነው ማለት ነው እያጠፋን ያለ ነው። በቻለው መጠን ሁላችንም ወደ አላህ በተውበት መመለስ አለብን ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ጀማዓ። እኔ የምላችሁ ይሄ የአክሱም ጉዳይ በጣም ይረዘማል መሰላችሁ። እኔ እንደግል ብዙ ጊዜ እንደዚህ ፍትህ ብሎ መጮህን አላምንም። በሶሻል ሚዲያ ፍትህ ይገኛል ብሎ ብዬ አላስብም፣ በእንደዚህ አይነት ሁኔታ ማለት ነው። ለምን እንኳን አይደለም እንደዚህ የሀገራችን ይሄ ትንሽ ጉዳይ ይቅርና ዓለም ላይ ራሱ የሚታወቅ ስንት ግፍ ተፈጽሟል እስከዛሬ። የፍልስጤምን ማንሳት ይቻላል። ብዙ አይነት እንትኖች አሉ፣ ሃይማኖት ተኮር የሆኑ በተለይ ደግሞ ማለት ነው። እንደዚህ ሲሆን በተለይ የእስላሙ ጠል በቃ የእስላም ጠል እንትን አካል እየበዛ በመጣበት ጊዜ በዚህ ጊዜ በተለይ ማለት ነው። እኔ አላምንም፣ ግን በጣም ረዘመ። እኔ አሁን አንዳንዴ እንደ ሃይማኖት የሆነ ችግር ሲኖር እንደ ሃይማኖት ብቻም ሳይሆን ከሃይማኖት ውጪ ባለ ጉዳይ ላይ በፖለቲካም ይሁን በኢኮኖሚም ላይ የሆነ ችግር ሲኖር ያንን ችግር ሊፈታ የተቋቋመ እንትን አለ ሁሌም ቢሆን ማለት ነው። እና አሁን ላይ እኔ ያ አካል የት ነው ያለው? አሁን እየተፈጠረ ላለው ችግር
በጣም ረዘመ። በየአመቱ እንደዚህ አይነት ነገር እየተነሳ ነው። በየአመቱ ማለት ነው። እንደ እንትን ነው፣ እንደ ፋሽን ነው። የሆነ ይመጣና ይወራና በቃ ይተዋል። ገብቷችኋል አይደል? እየተነሳ ይተዋል። ሙስሊሙ ምንም አያመጣም ነው ወይስ ምንድነው? እኛ አሁን ያልገባን ነገር ማለት ነው። አንደኛ ይሄ፣ ሁለተኛ ደግሞ መፍትሄ የሚሰጠው አካል ምን እየሰራ ነው? እንደዚህ ያደረግን ነው ብሎ የሆነ ግልጽ የሆነ ነገር እንትን ለህዝቡ ሊናገር ይገባል። የሆነ መግለጫም ቢሆን የሆነ ነገር እያደረገ ያለውን እርምጃ ሊናገር ይገባል። በእርግጥ የሆነ ስሜታዊ በሆነ እንትን የሚመራ አካል አይደለም እንደዚህ አይነት አካል። መፍትሄ አካሉን ነው የምላችሁ። ስለዚህ በውስጥ ለውስጥም እየሰራ ያለ ነገር ካለ ይህን መናገር አለበት። የግድ ለህዝቡ ማሳወቅ መቻል አለበት፣ ግልጽ ማድረግ መቻል አለበት። ለምን ምንም እየተፈጠረ ነገር ያለ እየመሰለን አይደለም እንደ ህዝብኛ ስናየው ማለት ነው። እየባሰ እየሄደ ነው ያለው። ጭራሽ ብሎም በዚህ በእንትንም በሶሻል ሚዲያም እንደዚህ ፍትህ ይምጣልን ብሎ ሙስሊሙ በተናገረ ቁጥር የሙስሊም ክብር እየወረደ እየመጣ ነው። ሙስሊሙ ለራሱ ክብር መታገል እያቃተው እየመጣ ነው አሁን ላይ። አብዛኛው ሰው እኮ አሁን ፍትህ ራሱ የሚጠየቀው በሶሻል ሚዲያ እስከሚመስል ድረስ በጣም ሶሻል ሚዲያ ላይ ፍትህ በዝቷል። ለምንድነው እዛ ደረጃ ራሱ የሚደረሰው? ለምንድነው እዛ ደረጃ የሚደርሰው? አስለን መጀመሪያ ለምንድነው ክብራችን እንዲጠበቅ ማይደረገው? ክብራችን መገፋፉ ብቻ አይደለም፣ ክብራችን ለምንድነው እንዲጠበቅ ማይደረገው ገና ከመጀመሪያው ማለት ነው። እሺ ዕውቀት በሌላቸው ይሄ ህሊና በሌላቸው ሰዎች ድንበር የሚጥሱ ሰዎች በስተው እንደዛ አይነት ነገር ተፈጠረ። መፍትሄ የሚሰጥልን አካል ቶሎ ብሎ መፍትሄ ሊሰጥ ይገባል። እኛ እኮ በየአመቱ እኮ በየምርጫ በኖረ ጊዜ እኮ መጅሊሱን እኮ እንደዛ አይነት ቦታ ላይ እኮ እንዲ የፈጠነ የሆነ ምላሽ እንዲሰጥልን ብለን እኮ ነው እኮ መጅሊሱ እኮ ከሚያደርግልን ጥቅም የበለጠ እንደዛ አይነት ነገር ላይ እንዲቀደምልን የምንፈልገው። እኔ አሁን መጅሊሱ ምንም እያደረገ አይደለም እያልኩ አይደለም። ገብቷችኋል? እያደረገ ያለው ነገር ካለ ግልጽ ለህዝቡ ማስረዳት መቻል አለበት። እንደ ህዝብ እንደ ይሄ የቃቃ ጨዋታ እንዳልሆነ አውቃለሁ። እንደዚህ እንደ እያደረገ ያለውን ነገር ብቻ ለህዝቡ ይፋ ያድርግ። اللهم انصر الاسلام والمسلمين واذل الشرك والمشركين ودمر اعداءك اعداءنا اعداء الدين. السلام عليكم ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ነው። እኛ እንደ ሶሻል ሚዲያ ላይ እየመጣን ፍትህ ለአክሱም ሙስሊሞች፣ ፍትህ በጉንችሬ ለሚገኙ፣ ፍትህ ለአዲስ አበባ ዩኒቨርሲቲ ተማሪዎች ማለት አይጠበቅብንም ነበር። ማለት መጀመሪያም ያ ችግር መፈጠር አልነበረበትም እና እንደው ከተፈጠረ እንኳን የሚመለከተው አካል መጅሊስ ሊሆን ይችላል፣ መንግስት አካል ሊሆን ይችላል፣ አፋጣኝ የሆነ ምላሽ ሊሰጥበት ይገባል። ከነሱ አልፎ ከዛኛ አስሬ ፍትህ ለአክሱም ሙስሊሞች እንላለን፣ ፍትህ ለአዲስ አበባ ዩኒቨርሲቲ ተማሪዎች እንላለን ማለት ስላለብን ማለት ነው። ምክንያቱም አይተም ማለፍ አንችልም። ትንሹ ነገር ማድረግ የምንችለው ይሄንን ነው። ከዛ ባሻገር ዱዓ ማድረግ ነው። ሁለቱን ነው ልናደርግ የምንችለውና ድምጽ እንሆናለን። እሱ ለኛ ማድረግ የምንችለው ነገር ነው። የሚመለከተው አካል ግን ማድረግ የሚችለውን ነገር እያደረገ ነው ወይ? መጅሊስ ማድረግ የሚችለውን ነገር እያደረገ ነው ወይ? መንግስት ይሄን ማድረግ የሚችለውን ነገር እያደረገ ነው ወይ? ይሄ ጥያቄ ነውና ምክንያቱም ያሁኑ ደግሞ ትንሽ ተንዛዛ፣ በጣም ተንዛዛ። የአክሱም ሙስሊሞች እንደዛ ሂጃብ አትለብሱም ተባሉ። ከዛ ባሻገር ደግሞ አሁን እየተሰማ ያለው ደግሞ በቁም ያሉትን አልፈው በቁም ያሉትን ትተው የሞቱትን እንኳን አዛ እያደረጉ ነው። ምክንያቱም እንግዲህ ጀናዛ ያለበት ቦታ ላይ የሙስሊም መቃብር ያለበት ቦታ ላይ እሱን ወረው ቤተክርስቲያን እየገነቡ ነው። በጣም ነው የሚያሳዝነው። እነሱን መረጃዎች ላጋራችሁና ቪዲዮዎቹን ተመልክተን የራሳችን ሀሳብ አስተያየት እንሰጥበታለን። ሰላም አለይኩም ወራህመቱላሂ ወበረካቱ። በትግራይ የሚገኙ ሙስሊም ጠል አካላቶች አሁንም ጭቆናቸውን በደላቸውን በተለያዩ ቦታዎች እያስፋፉ ይገኛሉ። ከአክሱም በተጨማሪ አብይ አደይ በተባለች ከተማ የሙስሊሞች የሆነውን መቃብር አንስተው ዘርፈው በግፍ ወስደው ቤተክርስቲያን እየገነቡ ይገኛሉ። እንግዲህ የትግራይ መጅሊስ እንዳሳወቀው በጉልበታቸው የሙስሊሞች የሆነውን ንብረት መሬት ወረራ አድርገው በጉልበት ወስደዋል ማለት ነው። እንግዲህ የትግራይ ጊዜያዊ አስተዳደርም ይህ ጉዳይ ከሱ በላይ እንደሆነ እየገለጸ እንደሆነ ነው የሚታወቀው። ስለዚህ አሁን በኋላ ራሳችንን የምናስከብርበትን መንገድ እኛ ማሰብ አለብን። በምን አይነት መንገድ ራሳችንን መብታችንን ማስከበር እንዳለብን ልንመካከር ይገባናል። ከዚህ በላይ ትዕግስት የለም። ከዚህ በላይ ለሰላም የምንከፍለው ዋጋ የለም።
የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በነገው ዕለት ጋዜጣዊ መግለጫ እንደሚሰጥ አስታወቀ። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ሙስሊሞች ላይ የተፈጸመ ከሚገኘው የመብት ጥሰት በተጨማሪ በአቢ አዲ ከተማ በሚገኘው ጥንታዊ የሙስሊም መቃብር ቦታ ላይ የተከናወነ ነው ባለው ያልተገባ የመሬት ወረራ ሐሙስ ሚያዝያ 22 2018 ዓ.ም ጋዜጣዊ መግለጫ እንደሚሰጥ አስታውቋል። ምክር ቤቱ ባወጣው ይፋዊ መግለጫ እንዳመላከተው በአቢ አዲ ከተማ ከጥንት ጀምሮ የሙስሊሙ ማህበረሰብ የመቃብር ቦታ ሆኖ የሚያገለግለውና በተለምዶ ዱ ወይም አምባ አህዲን ተብሎ በሚጠራው ታሪካዊ ቦታ የከተማ አስተዳደሩ መመሪያን በመጣስ ለሌላ የእምነት ተከታዮች አምልኮ ቦታነት አሳልፈው ሰጥቶብኛል ሲል ገልጿል። የትግራይ ክልል የመሬት ቢሮ የከተማ አስተዳደሩ የወሰደውን እርምጃ አግባብነት የሌለውና ከስልጣን በላይ መሆኑን በደብዳቤ ቢገልጽም የከተማ አስተዳደሩ ግን ይህንን ትዕዛዝ ወደ ጎን በመተው በቦታው ላይ የህንፃ ግንባታ በኃይል እያከናወነ ይገኛል ሲል ምክር ቤቱ አረጋግጧል። ይህንን ድርጊት እስልምና እምነት ላይ የተፈጸመ ግልጽ ጥሰት ከመሆኑም በላይ ለዘመናት የቆየው የህዝባችን የሰላማዊ አብሮነት እሴት የሚያናጋ መሆኑን የትግራይ ክልል እስልምና ጉዳዮች አሳስቧል። ምክር ቤቱ በአቢ አዲ የሙስሊም ማህበረሰብ ኮሚቴ ጋር በመሆን ጉዳዩን አስመልክቶም ነገ ሐሙስ ሚያዝያ 22 2018 ዓ.ም ጠዋት 2 ሰዓት ተኩል ጀምሮም በመቀለ ከተማ በሚገኘው የትግራይ ክልል እስልምና ጉዳዮች ምክር ቤት ዋና ቢሮም ጋዜጣዊ መግለጫ እንደሚሰጥ አስታውቋል። በመሆኑም ይህንን የጋዜጣዊ መግለጫም በክልሉ እንዲሁም ከክልሉ ውጭ የሚገኙ ሚዲያዎች በቦታው በመገኘት የዜና ሽፋን በመስጠት ለጉዳዩ ድምፅ እንዲሆኑና እንዲሁም ተደራሽ እንዲያደርጉም ጥሪውን አቅርበዋል። የሃሩን ሚዲያ የቲክቶክ ቻናል ፎሎ በማድረግ እንዲህ አይነት መረጃዎችን እንድርሷችሁ እንድታደርጉ እንጠይቃለን። የአክሱም እስላም ወንድሞቻችን መቀበሪያ ያተው 30 ኪሎ ሜትር የሚጓዙ ከሆነ ያ ያለፈው አስክሬን ሳይሆን ያ እንዲቀበር ቦታ የከለከለው በቁም ያለ ሰው ግን የሞተ ይመስለኛል። እንግዲህ እንደተመለከታችሁት ነው መረጃውን በጣም በሚያሳዝን ሁኔታ በትግራይ ክልል በአቢ አዲ ከተማ ጥንታዊ የሙስሊሞች መካነ መቃብር በግፍ ወስደው ለቤተ ክርስቲያን ሰጥተዋል። ግንባታም እየተከናወነበት ነው የሚል ነገር ነው የሰማነው። በዚህም የተነሳ የትግራይ መጅሊስ በነገው ዕለት ጋዜጣዊ መግለጫ እንደሚሰጥ የሚዲያ አካላቶችን ጠርቷል። እሺ ምንድነው ታዲያውን የቀረን ማለት ምንድነው የቀረን? መስጂድ ተከለከለ፣ ሂጃብ ለብሶ መሄድ ክልክል ነው ተባለ። አክሱም ውስጥ መቀበር አትችሉም ተባለ። መቀበር አትችሉም አይደለም፣ ጀናዛው በመሃል አስፋልት መሄድ አይቻልም ተባለ። አሁን ደግሞ ተቀብሮ ያሉትን በአቢ አዲ ከተማ የተቀበሩትን ሙስሊሞች ደግሞ እነሱንም ሰላም በመንሳት እዛ እንግዲህ በግፍ ወረው የራሳቸውን ቤተክርስቲያን እየገነቡ ይገኛሉ። ታዲያ አሁን ምንድነው ማድረግ ያለብን? አሁንም ፍትህ እያልን መጮህ ያለብን ምንድነው ማድረግ ያለ? ግራ ገባኝ። ከፊት ቆመው የሚመሩን አሚሮቻችን ካሉ እንግዲህ እኛ ለመመራት ዝግጁ ነን። ምክንያቱም እስካሁን ድረስ ከመጅሊስም እየሰማን ያለው ነገር የለም፣ ከሚመለከተው አካልም እየሰማን ያለው መግለጫ የለም። መጅሊስ ስል የትግራይ ሳይሆን ጠቅላይ የኢትዮጵያ ጠቅላይ ምክር ቤት ማለት ነው። ምንም እያደረገ ማለት ወይ እያደረገ ከሆነ እንቅስቃሴውን እየነገረን አይደለም። እና በጣም ከፍተኛ ሁኔታ ላይ ነው ያለነው፣ አሳሳቢ ሁኔታ ላይ ነው ያለነው። ያው እኛ እዚህ አዲስ አበባ ስለሆነ ወይንም የተለያየ ክልል ከተማ ስላለን ወይንም ከኢትዮጵያ ውጪ ስላለን ነገሩን እናቃርገን አንተው። በጣም ከባድ ነውና ይሄ ጉዳይ በጣም ወደ ከፋ ሁኔታ የሚወስድ ይመስለኛል። ወደ ከፋ አሁን ይህ ነገር በተከታታይ መደረጉ ታለሞ ታቅዶ ታስቦበት የተደረገ ነገር እንደሆነ ያስታውቃል። በአክሱም ተከለከለ፣ አሁን ደግሞ አቢ አዲ የሚባል ቦታ ተከልክሏል። ቀስ እያለ ሙሉ ለሙሉ ትግራይ አካባቢ ላይ ሙስሊሞችን ዶሚኔት አድርጎ እነሱን ማስወጣት፣ ከዛ በኋላ ሙስሊሙ ሆ ብሎ ማስነሳት፣ ከዛ በኋላ ግጭት መፍጠር ምናምን ሌላ የተጠነሰሰ ሃይማኖትን ከፖለቲካ ጋር እንደዚህ ቀላቅለው ምናምን የሆነ ሴራ እንዳለ ግልጽ ነው፣ ምንም ጥያቄ የለውም። ይህንን ሴራ እንዴት ነው የምንበታተነው? እንዴት ነው የምናከሽፈው? እንዴት ነው ራሳችንን የምናስከብረው? ጥያቄ ነው። ብቻ ከዚህ በላይ ምን ማድረግ እንዳለብን አላቅም። ሼር እያደረጋችሁ ላይክ እያደረጋችሁ ይህን ቪዲዮ ለሚመለከተው አካል እንዲደርሰው አድርጉ ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክቱን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።